እሺ ጌታ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ቅዱሳን በድጋሚ እንደምን አደራችሁ? እግዚአብሔር አምላካችን ስሙ ብሩክ ይሁን። አጭር ጸሎት እናደርግና የዕለቱን ፕሮግራማችን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ሳምንቱን ሁሉ ጠብቀ ለዚህ ጊዜ ስላደረስከን ክብር ለስሜ ይሁን። ቃልህ አስተምረን፣ በመንፈሳችን ውስጥ የሚቀመጥ እውነት ስጠን፣ ውሏችንን ባርክልን በጌታ በኢየሱስ ስም። ባለፉት ተከታታይ ሳምንታት የእግዚአብሔር አምላካችንን ቃል በሁለተኛ ጢሞቴዎስ ምዕራፍ 1 እና 2 በስፋትና በጥልቀት ሄደንበታል። ዛሬ ምዕራፍ 3 እንጀምራለን። ቀደም ብለን የእግዚአብሔርን ቃል አንብበን እንጀምራለን። እንዲህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል። በአዲሱ መደበኛ ትርጉም አነበዋለሁ። በአዲሱ መደበኛ ትርጉም እንዲህ ይላል፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና፣ ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ይላል። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ይላል። ከእነዚህ ደግሞ ራቅ። በእነዚህ ተከታታይ ሳምንታት ባለፉት ጊዜያቶች የታማኝነትን ተግዳሮት ተመልክተን ነበር። ዛሬ ደግሞ በታማኝነት ላይ የተደቀነ ፈተና በሚል ርዕሰ ጉዳይ ጥናታችንን እንቀጥላለን። ክርስቶስን መሰል አገልግሎት ስለሚያስገኛቸው በረከቶች ሲናገር የቆየው ሐዋርያው ታማኞችን ለማስጨነቅ ስለሚነሱ ክፉ ሰዎች ይናገራል። ደጋግመን እንዳስተዋልነው አረፍተ ነገሩ በማነጻጸር ተቃርኖ ይነሳል። ነገር ግን የሚለው ሐሳብ ቀያሪ ቃል በምዕራፍ 2 ማብቂያ አማኞች የክብር ዕቃ እንዲሆኑ ታማኝ አገልጋይ ሊያደርገው የሚገባውን ጥረት የሚቃረን አቋም ያላቸው ሰዎች እንደሚከሰቱ ያመለክታል። በታማኝነት መጽናት ሲገባ በመጨረሻው ቀን ፈተናን የሚደቅኑ ሰዎች የሚከሰቱ መሆናቸውን ፍንጭ ይሰጣል። በዚህ ስፍራ በመጨረሻው ቀን
ብሎ ይጀምራል። አሁን በመጨረሻው ቀን የሚለውን ቃል ስናነብ ብዙ ጊዜ ወዲያውኑ ትዝ የሚለን የዘመነ ፍጻሜ ሐሳብ ነው። የዘመነ ፍጻሜ ምን ማለት ነው? በዓለም መጨረሻ የሚከሰተውን ነገር የሚመለከት ይመስለናል። ቃላት ሁሉ እንደ አውዳቸው ይተረጎማሉ ብዬ ስናገር ደጋግማችሁ ሰምታችሁኛል። ለምሳሌ አወቀ ብዬ አወክ ብዬ ብናገር አወቀ የሚባለውን ሰውዬ ይሆን የጠራሁት? አወቀ መረጃ ጨመረ ወይም ተምሮ ዕውቀት ጨመረ ሊሆን ይችላል። ወይ ደግሞ አዳም ሔዋንን አወቀ። ስለዚህ አወቀ በየደረጃው የተለያዩ ትርጉሞች አሉት እና ነፍስ አወቀ እንላለን። አዳም ሔዋንን አወቀ እንላለን። ደግሞም ልጁ ትምህርት ቤት ሄዶ አወቀ እንላለን። እዚህም ቦታ የመጨረሻው ዘመን የሚለው ቃል በአብዛኞቻችን ያንን ክፍል ስናነብ በመጨረሻው ጊዜ የሰው ልጅ ፍጻሜ ማብቂያ ወይም መጠናቀቂያ አበቃ የሚባልበትን ዘመን እናስባለን። ክፍሉ ግን ይሄን አይደለም የሚናገረው። ሌላው የወንጌል ዘመንን ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ እስከዚህ እስከ ፍጻሜ ዘመን ያለው በመጽሐፍ ቅዱስ አጠራር የመጨረሻው ዘመን ተብሎ ይጠራል። ታስታውሳላችሁ፣ የዕብራውያን ጸሐፊ እንዲህ ይላል፣ ከብዙ ዘመናት ጀምሮ እግዚአብሔር ለአባቶቻችን በልዩ ልዩ ጎዳና ተናግሮ በዚህ ዘመን መጨረሻ በልጁ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይላል። በዚህ ዘመን መጨረሻ በወንጌል ዘመን ማብቂያ ላይ እግዚአብሔር ልጁ የመጨረሻ መናገሪያው መሆኑን ለተለያዩ ሕዝቦች በተለያየ መንገድ በተለያየ ዘመን የተናገረው አምላክ ለመጨረሻ ጊዜ ለሰው ልጅ ድምፁን ያሰማው በልጁ ነው እና ይሄንን የወንጌል ዘመን የመጨረሻ ብሎ መጽሐፍ ቅዱስ ይነግረናል። ከዛ ሌላው በዚህ ስፍራ ላይ ያለው አማራጭ ፍቺ አማኞቹ ያሉበት አሁናዊ ሁኔታን ይመለከታል። አሁን ጳውሎስ ይሄንን ነገር ሲናገር ለጢሞቴዎስ ነገሩ ወደፊት የሚከሰትና የሚመጣ ሳይሆን አሁኑኑ እየኖሩ ባሉበት ሁኔታ ውስጥ የተከሰተ ተጨባጭ ድርጊትን የሚያመለክት ሁኔታ ነው። ትዝ ይላችኋል፣ እነዚህ ሰዎች የመጡት ሰዎች እንደዚህ ጳውሎስ በሚጠይቃቸው በሚገልጻቸው ምግባረ ብልሹነት ተራ በተራ በቅደም ተከተል እያነሳ እንዲህ ይሆናሉ፣ እንዲህ ይሆናሉ፣ እንዲህ ይሆናሉ እያለ የተናገረላቸው ሰዎች እዛው ጢሞቴዎስ በሚያገለግልበት ቤተ ክርስቲያን ውስጥ ያሉ ናቸው። የተከሰቱ ሰዎች ናቸው። እዛ በዕለት ተዕለት የጢሞቴዎስ አገልግሎት የነበሩ ሰዎች ናቸው። የነበሩ ሰዎች ባይሆኑ ቁጥር 5 ላይ ከነዚህ ደግሞ ራቅ አይለውም። ጢሞቴዎስ እንዴት ውስብስብ፣ እንዴት አስቸጋሪ፣ እንዴት ከባድ፣ እንዴት ፈታኝ አገልግሎት ውስጥ እንደነበረ መገመት ትችላላችሁ። ስለዚህ ጢሞቴዎስ የሚያገለግልበትን ከባቢያዊ
ሁኔታ የሚናገር ነው። ጢሞቴዎስ የነበረበትን ከባቢያዊ ሁኔታ የሚናገር ነው እና ከዛ ነገር ግን ብሎ በሐሳብ ቀያሪ ቃል የጀመረውን ይህንን ነገር ሲቀጥል አስጨናቂው ምን እንደሆነ እዛው ጋር መተርተርና መዘርዘር ይጀምራል። ወደፊት የሚመጣ ብልሹነት ወይም ወደፊት የሚመጣ የሰው ልጅ ያሽቆለቆለ ጉዞ ሳይሆን አሁንና እዚሁ ነው ይሄ ነገር የሆነው። ስለዚህ በዚህ ስፍራ ምግባረ ብልሹነት፣ የስነ ምግባር ማሽቆልቆል፣ ሞራላዊ ማሽቆልቆል፣ ራስ ተኮር ስራ፣ ስነ ምግባራዊ ብልሽት እንደሚከሰት ይናገራል። እንዲህ ይላል። በዚህ ስፍራ የተጠቀሱት ስነ ምግባራዊ ብልሽቶች በዚያ ዘመን ከኖሩት የግሪክ ማህበረሰብ አወቃቀር ይልቅ የዕብራውያን ማህበረሰባዊ ልምምድን የተከተለ ይዘት እንዳለው አያሌ ምሁራን ይስማማሉ። ግሪካውያን ያው መጽሐፍ ቅዱስ በተጻፈበት ዘመን ደጋግመን እንዳልነው አይሁድና አህዛብ ተብሎ ይከፈል ነበር የዛ ዘመን ማህበረሰብ። የግሪካውያን ስልጣኔ መላውን ዓለም ተቆጣጥሮ ስለነበረ አዲስ ኪዳን ራሱ እንኳ የተጻፈው በግሪክኛ መሆኑን ደጋግመን አንስተናል። ስነ ጽሑፍንና ባህልን የቀረጸ ባህል ነው የግሪኮች ባህል። ስለዚህ እዚህ ጋር የምናያቸው የተደረደሩት አስጨናቂ ናቸው ተብሎ የተጠቀሱት ነገሮች የረቀቀውንና በእውቀት የመጠቀውን የግሪኮች የአጻጻፍ ስልት ሳይሆን የሚከተለው ተግባራዊ የሆነውንና ስነ ምግባራዊ የሆነውን የዕብራውያን የሞራል ጉዞን የሚያመለክት ነው እና ይሄንን ስነ ምግባራዊ መዘርዝሮችን ከዕብራውያን የዕለት ተዕለት ልምምድ ጋር የተሳሰረ መሆኑን እንድናቅ ያስፈልጋል። እነዚህ ብልሽቶች በተለያየ ማህበረሰብ ይከሰታሉ። ለምሳሌ ጳውሎስ በሮሜ 1 ላይ የሚጠቅሳቸው ልምምዶች በወቅቱ የነበረውን የአህዛብ ዓለም የሚመለከት ነው። ሮሜ 1 ላይ ምን ጠቀሰ ካላችሁ አንድ አፍታ ከፈታ አድርጌ ላንብብላችሁ። ሮሜ 1 ላይ ሊስቶች፣ እንዲህ አይነት ሊስቶች ይናገራል። አስጨናቂ የሆኑ እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ያደርጉ ዘንድ እግዚአብሔር ለማይገባ አእምሮ አሳልፎ ሰጣቸው ይልና አመፃ ሁሉ፣ ግፍ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾከሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረትን ያጡ ናቸው። እነዚህን ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህ ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። ሞላባቸው ይላል፣ ተሞሉ ይላል፣ ናቸው ይላል። ሮሜ 1 ላይ ከቁጥር 28 እስከ 32 ይሄ ለግሪካውያን ማህበረሰብ አነጋገርና አኗኗር የሚመጥን አቀራረብና ገለጣ ሆኖ ታያላችሁ። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ባሉት ክፍል ውስጥ ግን የሚያነሳቸው ምግባረ ብልሹነቶች የተቀረጹት ከግሪካውያን የአስተሳሰብ ዘዬ ጋር ሳይሆን ከዕብራውያን የዕለት ተዕለት ሃይማኖታዊ ባህላዊ ተግባራት ጋር ነው። ራሱ ጳውሎስ በግሪክ ማህበረሰብ የተቀረጸ ቢሆንም እንደምታውቁት ፈሪሳዊ ነው፣ ደግሞም ዕብራዊም ጭምር ነው እና ይሄንን ነገር
ለጢሞቴዎስ የሚያስረዳው በዕብራውያን ቫልዩ ሲስተም ወይም ስርዓተ እሴት ነው ማለት ነው እና በፍቅረ እኔ መለከፍን ያሳያል። ፍቅረ እኔ ማለት ሰዎች ራሳቸውን የሚወዱ ይሆናሉ። ይህ ክፋት ተራ ሲጀምርና ወደ ጎንዮሽ ይሄዳል። ከዛ ወደ ላይ ይመጣል። ራስ፣ ጎንዮሽ፣ እኔ፣ በዚህ ቅደም ተከተል ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ፣ እነዚህ እኔነት ውስጥ የተቀመጡ የሰው ልጅ የተለከፈና የተረከሰ ምርጫን የሚያመለክቱ ገለጣዎች ወይም ስያሜዎች ናቸው። እኔ ለእኔ ብቻ ተብሎ ለሚኖር ክፋት ራሳቸውን ሰጥተው ይኖሩ ዘንድ የወደዱ፣ ከጌታ ፈቃድ ያፈነገጡ፣ ጌታን ሳይሆን እኔነታቸውን ያነገሱ፣ እምነት አጉዳይ የሆነውን ሕይወት የሚኖሩትን ሰዎች ይመለከታል። አብዛኛውን ጊዜ የስነ ምግባር ብልሽት የሚከሰተው ማህበረሰቡን የሚመርዘው ፍቅር ተዛብቶ ሲተረጎምና ተግባር ላይ ሲውል ነው። አብዛኛውን ጊዜ ተቀባይነት ያለው የአማኙ ማህበረሰብ የፍቅር ፍቺ የሌላውን በጎነት ከልብ መመኘት ነው። እንደውም የሌላውን ደስታ አብዝቶ ሐዘኑን መቀነስ ነው። ዳሩ ግን ነገር ግን በእኔነቱ በተመረዘ በታመመ እንዲሁም በተለከፈ ስነ ምግባራዊ አቋም በሚገኝ ማህበረሰብ ውስጥ ግን ፍቅርን የግለሰቦች ቁሳዊ ጥቅም ማስገኛ እንዲሁም ያንን ማሳኪያ፣ ያንን ስል ምን ማለቴ ነው? ይህንን የግለሰቡን የእኔነቱን ፍላጎት ማሳኪያ መሳሪያ አድርጎ ይመለከታል ፍቅርን። ለዚህ ነው ነገር ግን በመጀመሪያው ዘመን የሚያስጨንቅ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ዘመኑ የሚያስጨንቀው አለ አይደለ? ቀን በቀን ላይ ተጨምሮ፣ ሳምንት በሳምንት ላይ ተደምሮ፣ ወራት በወራት ላይ ተከምሮ ዓመት ሞላ ሲባል ቀን መቀየሩ አይደለም። ይልቁንም ሰዎች ለፍቅር ከመኖር ይልቅ ለእኔ መኖር ስለሚቀናቸው ራስ ተኮር እኔ ወይም በፍቅረ እኔ መለከፍን የሚያመለክት አባባል ነው። ሰው ራሱን የሚወድበት ከእኔነቱ በላይ ሌላ እንዳይታይ የሚፈልግበትን ሁኔታ የሚመለከት ነው። ግለኝነትና ቁሳዊ ጥቅም የሰው ልጅ ዋነኛ የፍቅር ግብ ሆነው ሲወሰዱ እኔ ተኮርነት ይጎለብታል። የሰውም እሴት ከራስ በላይ ንፋስ ራስህን አድን በመሆኑ ስግብግብነት የማህበረሰቡን ግንኙነት ይቆጣጠራል። ያኔም የቁስና የህልውና ግጭት ይፈጠራል። የራስ ወዳድነት ሌላው አደጋ ቅንነትንና ታማኝነትን አንቆ መግደሉና የግብዝነት ባሪያ ሆነው ሰዎች እንዲኖሩ ማስገደዱ ነው። ራሱን ከልክ ባለፈ ሁኔታ የሚወድ ሰው እግዚአብሔርንም ሆነ ሌላውን የሰውን ልጅ እንደሚገባ መውደድ አይችልም። በመሆኑም ቀደም ሲል እንደ እግዚአብሔር ለመሆን ፈልገው እንደወደቁት አዳምና ሔዋን የእንቅስቃሴው ማዕከል ከአማልክት በላይ ራሱን ማየት ስለሚሆን በግዙፍ ክፋት ውስጥ ለሚቆይ እስረኛነት ይሰጣል። ይሄ ራሳቸውን የሚወዱ የሚለውን ሐረግ ነው እየተነተንኩ ያለሁት። ራስን መውደድ ከሚገለጥበት ዋናውና ቀዳሚው ነገር ገንዘብን መውደድ ነው። ራስን መውደድ የሚለው የተጠጋውን ሁሉ እንደሚያስለቅሰው እሾክ ማለት ነው። ከቁልቋል ይላሉ አበው የተጠጋ እሾህ ሲያለቅስ ይኖራል ይላሉ። ራስ ተኮር ራስ ወዳድ በፍቅረ እኔ የተለከፈ ሰው
የትኛውንም እንቅስቃሴ የሚያየው ምን ጥቅም ያስገኝልኛል ከሚለው ከዛ ከተለከፈ ፍቅረ እኔ ማንነቱ አኳያ ነው። በዚህ ምክንያት ራሱን የሚወድ ሰው በእኔነት ጢም ብሎ በመሞላቱ እቡይ ነው። ገንዘብን የሚወዱ የሚለው ራስን መውደድ የሌል አላደለም ራስን መውደድ የሚገለጥበት ሌላው ገጽታ ነው። ገንዘብ ወዳዶችን ማርካት ሊታሰብ የማይችል ክስተት ነው፣ ወይም ልናረካቸው ጨርሶ የማንችላቸው ሁኔታዎች ናቸው። ምኞታቸው ሊረካ የማይችል ከመሆኑ ባሻገር የትኛውን በጎ ነገር ወደ እነርሱ ቢመጣ ጎትቶ በማስገባት ለመርካት የሚፈልግ ገደል ነው እና የፍቅረ እኔ ትልቁ በሽታ የማይሞላ ገደል ነው። የፊዚክስ ጠበብት ወይም የህዋ ተመራማሪዎች ወደ ላይ ስፔስ ውስጥ ስትሄዱ አንድ ደግመው የሚሉት ነገር አላቸው። ያ እንትን የሚጠሩት አለ፣ ብላክ ሆል ይባላል። ብላክ ሆል ማለት ጨርሶ ሊሞላ የማይችል ገደል ማለት ነው። እኔነት አማኝን ከለከፈውና እነዚህ ሰዎች ቸርች ውስጥ ያሉ ሰዎች ናቸው። በእኔነት ህይወታቸው የሚመሩ ሰዎች እኔነት በቀዳሚነት የሚገድለው መንፈሳዊውን ፍቅር አጋፔ የተባለውን ፍቅር ነው። ግሪካውያን ለፍቅር ልዩ ልዩ ቃላት እንዳላቸው ብዙ ሰባኪዎች በአንድም በሌላም መንገድ ሲናገሩ ሰምታችኋቸዋል። አላደለም ለምሳሌ የአገር ፍቅርን የሚገልጡበት፣ ወንድ ለሴት ያለውን ፍቅር የሚገልጡበት፣ ወይም ደግሞ በውለታ ላይ የተመሰረተውን ፍቅር የሚገልጡበት መንገዳቸው ይለያያል። መለኮት ለሰው ልጆች ያሳየውን ፍቅር የሚገልጡበት መንገድ ይለያል። እዚህ ጋር ራሱን የሚወደው ሰው ራሱን ወዳድ እኔ እያለ የሚወደው ሰው ከዚህ ለየት ያለ በሽተኛ የሆነ ኢጎይስቲክ ወይም ማንነት እኔ ለኔ ብሎ የሚኖር ሰው ነው። የነዋይ ፍቅር ልክፍት የኔነትን አምልኮ ያስፋፋል። ዋናው ግቡም ደግሞ በህይወት የራስን መውደድ ግብ ነገሮች ሁሉ ለኔ መዋል አለባቸው ማለት ነው። አምባገነኖች አስፈሪ የሚሆኑት በዚህ ጋር ነው። ራሳቸውን ከሚወዱት ሰዎች መካከል ፊተኛ ተርታ ላይ የሚሰለፉ ሰዎች አምባገነኖችና ገንዘብ ወዳዶች ናቸው። ራስን የመውደድ ልክፍት በዛ ዘመን ገንዘብን የመውደድ ልክፍት አስፋፋ። ራስን መውደድና ገንዘብ መውደድ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ከነዚህ ተጠንቀቅ ይላል። በነገራችን ላይ ሁልጊዜ እንደምናገር ያልኩትን ስሙኝ፣ ያላልኩትን አትስሙኝ። ገንዘብ መጥፎ አይደለም። መጥፎ ገንዘብን መውደድ ነው። ገንዘብን መውደድ ደግሞ በአንገት ውስጥ የገባ ህይወት ቀጣፊ ሸምቀቆ ነው፣ ወይም የመታነቂያው ገመድ ነው ለአማኝ። አማኝን አንድ ቀን አንቆ የሚገድል ወጥመድ ነው። በዚህ ወቅት ይሁዳን ማስታወሱ ልባምነት ነው። ገንዘብ ወዳድነት ክፋቱ ወዳጁን ሳይጠቅመው ማጥፋቱ ነው። ልብ በሉ፣ ገንዘብ ወዳድነት ክፋቱ ወዳጁን ሳይጠቅመው ማጥፋቱ ነው። ስለዚህ ከእንዲህ አይነቱ ጨካኝ ባላጋራ መወዳጀት ለአማኝ አይበጀውም። ልብ በሉ፣ ከእንዲህ አይነቱ ባላጋራ ጋር መወዳጀት የገንዘብ መውደድ ነው። ቆጣቢነትን አላልኩም ወገኖቼ፣ ገንዘብን መውደድ ነው እዚህ ቦታ ላይ እየተነጋገርን ያለው። ገንዘብ ወዳጆች ክርስቶስን የሚፈልጉት ለቁሳዊ ጥቅማቸው ነው። ከመንግስተ ሰማያት ይልቅ
ለመንግስተ እኔ አብዝተው ይጨነቃሉ። የሌሎችን ሰዎች ስኬት እንኳን የሚወዱት እነርሱን የሚጠቅም ነገር ካገኙበት ብቻ ነው። ይህ ለሁላችን ሕይወት አደጋ ነው። ስለዚህ ጳውሎስ ዘመኑ ያስጨንቃል ይልና የሚያስጨንቀው በቀዳሚነት ጸሎት ቤት ውስጥ የተኮለኮሉ ሰዎች ፍቅርን አንቀው የሚገድሉ እኔ ተኮሮች ናቸው፣ ራስ ወዳዶች ናቸው። ራስ ወዳዶች ብቻ ሳይሆኑ በገንዘብ ፍቅር የተለከፉ የንዋይ ፍቅር የኔነትን አምልኮ ያስፋፋበትና ያጠመደበት ሁኔታን ነው። ቀደም ብዬ እንደነገርኳችሁ አንዳንዶቻችሁ ምናልባት ግሪካውያን ፍቅርን ለመግለጥ የሚጠቀሙበት ለየሁኔታው የሚውል ቃል አላቸው ብዬ ስናገር እዛ ለቀራችሁ ሰዎች ግሪካውያን ከአገር ጋርና ከአካባቢ ጋር የተገናኘውን ፍቅር ስቶርጌ ብለው ይጠሩታል። ስቶርጌ ከወንድና ሴት ጋር ያለውን መኝታውን የሚጨምረውን ፍቅር ኢሮስ ብለው ይጠሩታል። በውለታ ላይ የተመሰረተውን ፍቅር ፊሌአ ወይም ፊሌኦ ብለው ይጠሩታል። እንካ በእንካ ላይ የተመሰረተው ጀርባዬን እከከኝ ጀርባህን አክልሃለው የሚለውን ፍቅር ምንም ሳይጠብቅ ለጠላቶቹም እንኳ ርህራሄንና ፍቅርን የሚያሳየውን መለኮታዊውን ፍቅር አጋፔ ብለው ይጠሩታል። እዚህ ቦታ ላይ ያነሳነው ፍቅር ኢጎይስቲክ ፊሌኦ በእኔነት ላይ ያተኮረ ፍቅርን ነው እና በእኔነት ላይ ያተኮረውን እኔ ተኮር የሆነውን እና ራስን መውደድ ጤናማ በሆነ ሚዛን ትክክለኛ ነው። መጽሐፍ ቅዱስም ባልንጀራህን እንደ ራስህ ውደድ ይላል። ሌሎች እንዲያዋርዱን አንፈልግም፣ ሌሎችንም አታዋርድ ማለት ነው። ሌሎች እንዲያከብሩህ ትፈልጋለህ፣ አክብራቸው ነው። ሌሎች በችግርህ እንዲደርሱልህ ትፈልጋለህ፣ አንተም ድረስላቸው ነው። ራስ ወዳዶች ግን ሁሉ ነገር ለነሱ እንዲሆን ነው። እነሱ ለማንም አይደርሱም። ሰው ግን ካልመጣላቸው አይ ዘንድሮ ፍቅር ጠፍቶ ብለው የሚያጉረመርሙና የሚያሳጡ ናቸው። ወቃሾች ሳይሆኑ የሚያሳጡ ናቸው። ገሳጮች መሆናቸው ቀርቶ ምን የሚያጋልጡ ናቸው። ራሳቸውን የሚወዱ ሰዎች በሰው ችግር አይደርሱም፣ ግን ለነሱ ባልተደረገው ነገር ደግሞ ከሁሉ በፊት ቀድመው የሚጣሉ እነሱ ናቸው። ስለዚህ ጳውሎስ በዚህ ስፍራ እሱ በመስዋዕትነት በእስር ቤት ውስጥ ሆኖ በታማኝነት ፊት አንድ የተደቀነ ፈተና አለ እና የመጀመሪያውና ዋናው ፈተና በእያንዳንዱ ሰው ውስጥ በውሳጣዊ ማንነቱ የተቀመጠው እኔነቱ ነው። ዛሬ ትልቁ ጥያቄ ሞታችኋል ወይ ነው። መሞት አለመሞታችሁን ማረጋገጥ ከፈለጋችሁ ሰው አንድ ጊዜ ሲያልፋችሁ ካመማችሁ ምናልባት ሳያስበው ቀርቶ ነው፣ ምናልባት ዘንግቶ ነው፣ ምናልባት አላየኝ ይሆናል ከማለት ይልቅ ሰው አይኑ እናንተን ያየ እየመሰለው በሐሳብ ተይዞ አልፏችሁ ይሆናል። ትዝ ይለኛል በቅርብ ቀን አንዱ ጋዜጠኛ እዚህ ከተማ ካለው ሰው ካበደው ይልቅ ለማበድ የተዘጋጀው ይበልጣል አለ። ሰው ሲወዛወዝ ጤናማ መስሏችሁ ሁል ጊዜ እያያችሁ እማያያችሁ ጊዜ እንዳለ ተረዱ እና ያጋጥማል። እኔን አጋጥሞኝ ያውቃል። እኔ በሐሳብ ሲያዝ እማላይበት ጊዜ አለ
ውስጥ አዘንባይ ስለሆንኩ ተመስጦ ብዙ የሚይዘኝ ሰው ነኝ እና ትዝ ይለኛል አንድ ቀን አላየሁም አንድን ሰው እና እንዴት ገፍተኝ እያለፍክ አላየሁም ትለኛለህ አለ። ወንድሜ ሆይ አላየሁህም አልኩት እና አስታውሳለሁ ጠንከር ያሉ ቃላት ተለዋወጥን። አላየሁህም ስል እመነኝ ማለት ነበረብኝ። ሰዎች እያዩ ላያዩዋችሁ ይችላሉ። እኔ ተኮሮች ምህረትን ለራሳቸው ያፍሱታል፣ ለሌላው ግን መቆንጠር ይከብዳቸዋል። በማያቋርጥ መንገድ ለመማር ተዘጋጅ። እኔ ተኮሮች በውስጣቸው የቂም ተራራ ይከምራሉ። በዛ ምክንያት ከራሳቸውም ጋር የተጣሉ ሰዎች ናቸው። እነሱም ሲሳሳቱ ጉድለታቸውን በጸጋ ማየት አቅቷቸው የበደለኝነት ስሜት ያቃጥላቸዋል። ስለዚህ በዚህ ማለዳ እንደው የመጀመሪያ ሐሳባችን ይሄንን ጉዳይ ልብ እንድንል ነው። ቀጥሎ ጳውሎስ ስለ ሞራላዊ ማሽቆልቆል ይናገራል። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው ማይታዘዙ። ሲጀምር የሁሉ ነገር ሕመም መሰረት የሆነውን ጌታውን እኔን ካነሳ በኋላ በእኛ ማንነት ውስጥ የተቀመጠውን ነገር ከተነተነ በኋላ ቀጥሎ የጎንዮሽ ሞራላዊ ማሽቆልቆልን ይናገራል። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ። እኔነት ራሱን ከሚገልጥበት በሽታ ቀዳሚው ትምክህት ይባላል። ትምክህት በራስ ብቃት መኮፈስ ነው። የሌላውን ብቃት ማኮሰስ ነው። ከተግባር ይልቅ የንግግር ውትወታ የበዛበት ለራስ የሚሰራ የድርቅና ማስታወቂያ ነው። ትምክህት ከገንዘብ ወዳድነት ጋር በጥብቅ የተሳሰረ ልምምድ ነው። ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ናት፣ ሐሳቡም እንደ ረጅም ቅጥር ይላል ምሳሌ 18 ቁጥር 11 ላይ። የባለጠጎች ሀብት የተመሸገ ከተማቸው ነው፣ እንደማይወጣ ረጅም ግንብ ይቆጥሩታል። ገብቷቸዋል? ሀብታምና ገንዘብ እግዚአብሔርን መታመን የሚያቅተው እግዚአብሔርን ገንዘብ የሚተካለት ስለሚመስለው ነው። እዛው ምሳሌ 18 ቁጥር 10 ላይ ምን ይላል? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ተገን ያገኛል፣ ከለላ ያገኛል፣ ሽፋን ያገኛል። የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል የሚለውን ነው የምታውቁት። ስለዚህ ትምክህተኛ በአብዛኛው ባለጠጎች ጋር ሀብታሞች ጋር የሚታይ በሽታ ነው። ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ነው። ሐሳቡም እንደ ረጅም ቅጥር ነው። ትንሽ ይሄ ሐሳቡን ሸሸግ ያደርገዋል። አዲሱ መደበኛ ትርጉም የባለጠጎች ሀብት የተመሸገ ከተማቸው ነው። አይደፈር የሚባል ምሽግ የሚሰሩት ለዚህ ነው። መሬት ውስጥ አሁን ኢራን በሚደረገው ጦርነት እነዛ ፋናቲክ ወይም አክራሪ ሃይማኖተኞቹ መሬት ውስጥ ነው ያሉት። የመሬት ውስጥ ከተማ ሰርተዋል። ኒኩሌር ቢተኮስ እንኳ ላያገኛቸው እንዳይችል አድርገው ሰርተውታል። የባለጠጎች ሀብት የተመሸገ ከተማቸው ነው። ማን ይነካኛል የሚል አባዜ ያለባቸው፣ እንደማይወጣ ረጅምም ግንብ ይቆጥሩታል። ማለት አጥር ሰርተው ያለሁት እዚህ ነው። ምድርም ቢሆን ከምድርም በታች ቢቀመጡ ደግሞ የማይደፈር ምሽግ አለኝ። ይሄን ምሳሌያዊ አነጋገር የሚናገረው እዚህ ቦታ ላይ የጎንዮሽ ሞራላዊ አቋምን አስመልክቶ ነው። በዚህ
የጎንዮሽ ሞራላዊ አቋም ውስጥ ትምክህት ራስን የሚገልጥበትን በሽታን ካሳየን በኋላ የትምክህትን አይነተኛ ባህሪ ይናገራል። የትምክህት አይነተኛ ባህሪ መጽሐፍ እዚሁ ጋር እንደሚያሳየን ትምክህት ለፋፊ ነው ወይም ለፍላፊ ነው በባህሪ። ለዚህ ነው ሐዋርያው እንዲህ ያለው ትምክህት ወደ ኃጢአት እንዳይወስዳቸው በአንደበታቸውም እንዳይረክሱ በአንደኛ ጢሞቴዎስ 6:17 ላይ እንዲህ ይላል፣ በዚህ ዓለም ባለጠጎች የሆኑ እንዳይታበዩ ደስ እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው ይላል። የእንጀራ ጠርዝ የሚቀደው እጅ የነበራቸው ለስላሳ እጆቻቸው የሚሳሱላቸው ባላባቶቻችን አዳሃሪያን አቆርቋዦች ተብለው የደረሰባቸውን ውርደት እናስታውሳለን። ወገኖቼ ሀብት ዘላቂ አይደለም፣ አያስመካም። ለዚህ ነው ባለጠጋ በብልጥግናው አይመካ ብሎ መጽሐፍ የሚነግረን። ትምክህት ከአንደበት ወይም ከንግግር ጋር ይያያዛል፣ ልፈፋ ያበዛል። ትምክህት አብዛኛውን ጊዜ የሚመካው በሌለው ጉዳይ መሆኑ ያሳፍራል። እንዲህ አይነቱ ነውር አብዛኛውን ጊዜ ከእውነት ጋር ፍልሚያ ይገጥማል። የሚመኩ ሰዎች በቃ ካላቸውና ከተጨባጩ ሁኔታ በላይ የሆነ ነገር ያወራሉ። ትምክህት ከሐቅ ጋር ጠበኛ ነው። ወገኖቼ ትምክህት ካልተወገደ አማኝን ካላሳበደ አይቆምም። ስለዚህ በውስጣችን እንዲህ አይነት ነገር ሲያቆጠቁጥ ትምክህታችን ወደ ጌታ እንዲዞርልን ጌታን መማጠን አለብን። ጌታ አትመኩ ሲለን ትኩረቱ የምትመኩበትን እወቁ ማለቱ ነው። ለዚህ ነው በኤርምያስ 9:23 እና 24 ላይ እንዲህ ተጽፏል፣ ጠቢብ በጥበቡ አይመካ። የሚያስመካ ነገር ነው። እውነት ነው። አንቱ የሚያሰኝ ነገር ያለው ሰው ይፈተናል። ባለጠጋም በብልጥግናው አይመካ፣ ኃያልም በኃይሉ አይመካ። የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኘኝ ይሄ ነው አለ። ትዕቢት የትምክህት ጣምራ በእኔነትም ኤም ብሎ መሞላት እና ትዕቢት የሌላውን ሰብዕና የሚያጎድፍ ባህሪ ማሳየት ነው። መጽሐፍ ትዕቢተኞች ብሎ ቀጥታ ይናገራል። ትዕቢተኞች በእኔነት ጢም ብለው የተሞሉ ናቸው። እቡይ ለሌላው ስሜት ደንታቢስ ነው። ትዕቢት የሌላውን ሰብዕና የሚያጎድፍ ባህሪን ማሳየት ነው። በራስ ዙሪያ ደስ የሚሉ ሐሳቦችን ለማስተናገድ ተግቶ ራስን በዚያ መሙላት ለእቡይነት ያጋልጣል። ትዕቢተኛ የራሱን ፍላጎትና ስሜት ብቻ በመስማት የሚደሰት ፍጡር ነው። ማንኛችንንም ቢሆን በተፈጥሯችን በትዕቢት የሚሞላ ማንነት ቅርብ ነው ለኛ። ለሰው ብላችሁ አትስሙ፣ ገሌን ይመስላል አትበሉ። ከትዕቢት ነፃ የሆነ ሊሆን የሚችል ማንም የለም። ትንሽ ነገር አድርገን ሲሳካልን እዛው ኮሚሽን የምንጠይቀው ለዚህ ነው። በተለይ የለፋነው ልፋት ካልታየልን፣ ስማችን ካልተነሳ ጉድ ነው። ያንን በጤና መንገድ መፈለግ መልካም ነው፣ ግን
ከሌላው ጋር እስክንጋጭ ድረስ የሚያንደረድረን ከሆነ ራስን መመርመር ያስፈልጋል። ለትዕቢት ተጋላጮች ነን። መንፈሳዊ ምግባራት መልካም ናቸው። ዳሩ ግን የትዕቢት ጠብታ ካገኛቸው ወደ ውድቀት ያመራሉ። ጸሎት፣ ጾም፣ ምጽዋት፣ ስብከትና ትምህርት ትዕቢት ከለከፋቸው መመረዛቸው አይቀሬ ነው። እንደ እግዚአብሔር ሰው ከነዚህ ሁኔታዎች መጠንቀቅ አለብን። አንድ የእግዚአብሔር ሰው እንዳለው ትዕቢት ራሱ የወለደውን እንጨት እንደሚበላ ትል ነው ብሏል። ትዕቢት ራሱ የወለደውን እንጨት እንደሚበላ ትል ነው። የትዕቢትና የትምክህት ልዩነት ትምክህት ውጫዊ፣ ትዕቢት ውስጣዊ መሆኑ ነው። ጣምራው ነው፣ መንትያው ነው። ግን ትምክህት ውጫዊ ገጽታው ነው፣ ትዕቢት ውስጣዊ ነው። ትዕቢተኞች ራሳቸው በሌሎች ላይ ሲመለከቱት አይወዱትም። ማንኛችንም ለትዕቢት ቅርብ መሆናችንን ተረድተን ጥንቃቄ መውሰድ ያስፈልገናል። እግዚአብሔር በማንኛውም ሰው ላይ ትዕቢትን ሲያየው ይጠየፈዋል። ትዕቢትን ይቃወማል፣ ለትሑታን ጸጋ ይሰጣል። የትም ይየው እግዚአብሔር ሁለት የማይታገሳቸው ኃጢአቶች አሉ። የመጀመሪያው ኃጢአት ትዕቢት ነው። ሁለተኛው አለማመን ነው። ሁለቱንም ጌታ ኢየሱስ ሲታገሳቸው አታዩ እና ትዕቢት ከመጣ ውድቀት ወዲያው ይከተላል። ስለዚህ በዚህ ማለዳ እግዚአብሔር ራስን ከመውደድ ገንዘብን ከመውደድ እንዲያድነን ደግሞም ከትምክህትና ከትዕቢት እንዲታደገን ልንለምነው ይገባናል። ቀጥሎ ጳውሎስ ተሳዳቢዎች ይላል። ተሳዳቢዎች የሚያስፈሩ ናቸው። ይሄንን በቤተ ክርስቲያን ኮንቴክስት ውስጥ እንድታዩት ነው። ደጅ ስላሉ ሰዎች አይደለም ይሄ የሚናገረው፣ አብረው የሚያመልኩ ሰዎችን ነው የሚናገረው። ተቀይጠው በቅዱሳን መካከል ስላሉ ሰዎች ነው የሚናገረው። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ነው የሚለው። አሉ መካከላችን። መረቡ ወደ ባህሩ ሲጣል የሚያመጣው አሳውን ብቻ አይደለም። አንድ ላይ ተግተልትለው የሚመጡ አሉ። በፍጻሜ ዘመን ስንዴውን ከእንክርዳድ እንደሚለይ እንለያለን። ስለዚህ በእኛ ውስጥ ሲያቆጠቁጥ ካየነው ይሄ የሁለተኛ ጢሞቴዎስ ነገር ወደፊት የሚሆን ነገር አይደለም፣ አሁናዊ ነገር ነው። እዚህ መሃላችን ያለን ነገር ነው የሚናገረው። ቀጥሎ ትምክህተኞች፣ ትዕቢተኞች ካለ በኋላ ተሳዳቢዎች ይላል። ትምክህተኞችና ትዕቢተኞች እነዚህ ሁለቱ ባህሪያት የሚወልዱት ልጅ ስድብ ይባላል። ስድብ ደግሞ በሌላው ላይ የሚቃጣ የምላስ ሰይፍ ነው። በዚህ ስፍራ ይህ ስድብ ወደ ላይ ሳይሆን የጎንዮሽ የተሰነዘረ መሆኑን አውዱ ያስገነዝበናል። ስድብ ወደ ላይ ሲያነጣጥር መለኮት ያልሆነውን ነው ማለት። ለመለኮት አክብሮት ማጣትን እንዲሁም በእግዚአብሔር ላይ ክፉ መናገርን፣ ምስጋና ቢስነትን ይናገራል። የጎንዮሽ ሲሆን ግን ስም ማጥፋትን፣ መሳደብን፣ ሌላውን የሚያቃልል ጠያፍ ቃላትን ከመሰንዘር ጋር የሚያያዝ የተመረዘ ማንነት የሚያወጣ የማያንጹ ቃላትን በማውጣት ሌላውን ማኮሰስ ነው። የሌሎችን ስም እንደ ክፉ ማንሳት ነው። ሰዎችን የሚያክፋፋ ልብ ወይም አንደበት ለእግዚአብሔር አክብሮት እንደሚጎለው የታወቀ ነው።
ያየውን ሰው ያላከበረ የማይታየውን ረቂቅ አምላክ እንዴት ሊያከብር ይችላል? ጢሞቴዎስ በሚያገለግልበት ማህበረሰብ የነበሩት ከብዙ አረመኔያዊ ልምምዳቸው ጋር ወደ ጸሎት ቤት የመጡ ሰዎች ተገርዘው እስኪገሩ ድረስ ባልተገራ አንደበታቸው የሚያፈሱት ልምምዳቸው መራዥነቱ በቃል የማይገለጥ ከመሆኑ የተነሳ ሲያገለግላቸው እንዲጠነቀቅ ማሳሰቡ አልቀረም። ተሳዳቢዎች በጸሎት ቤቱ ሲገኙ ሰላማዊ ህብረት ይታወቃል፣ መለያየት ይፈጠራል፣ መንጋው ይታመማል። ለዚህ ነው በባህላችንም እንኳ አባቶቻችን ልባሞች ነበሩ። ምላስ አጥንት የላትም፣ ነገር ግን አጥንት ትሰብራለች ይላል። እንዲህ አይነት ሰዎች የሚያመጡት ታላቅ መንፈሳዊ ጉዳት በቃል አይገለጥም። ይህንን ለማሳሰብ ሳይሆን አይቀርም። ወላጆቻችን ምላስ አጥንት የላትም፣ አጥንት ትሰብራለች አሉ። ያዕቆብም አንደበትን በእሳትነቱ የፍጥረትን ሩጫ ማቃጠሉን አስታውሶ መጠንቀቅ ስላለብን ጉዳይ ይናገራል። ወገኖች፣ ሐዋርያው ጳውሎስ በዚህ የኑዛዜ ወንጌሉ የተመረዙ አማኞች ለታማኝ አገልጋይ የሚደነቅሩት ፈተና እጅግ ውስብስብ መሆኑን በማስመልከት የሚያመጡት ከፍተኛ አደጋ የማይገመት መሆኑን በማስታወቅ እንድንጠነቀቅ ይመክራል። እኛም እንደ አገልጋይ እንደነዚህ አይነት አባላት ድሮ በነ ጳውሎስ ዘመን ከነበሩ በእኛም ዘመን እንደማይታጡ በመገንዘብ በታላቅ ጥንቃቄ መመላለስ ይገባናል። አንድ ልጨምርና ለዛሬው እናጠናቅቃለን። ለወላጆቻቸው የማይታዘዙ ይላል። ቁጥር 1 እና 2 ነው መንካት የቻልነው ዛሬ። የጎንዮሽን ነው እስካሁን እያየን ያለ ነው። ራስን አየን፣ የጎንዮሽን። በእነዚህ የጎንዮሽ ውስጥ የመጀመሪያዎቹን 3ቱን አይተን 4ኛው ትምክህት፣ ትዕቢትና ስድብ ለወላጆቻቸው የማይታዘዙ ይላል። ቀጥሎ ለወላጆቻቸው የማይታዘዙ ለወላጆቻቸው የማይታዘዙ ለወላጆቻቸው የማይታዘዙ ለወላጆቻቸው የማይታዘዙ እዚህ ላይ እነዚህ ግለሰቦች ጢሞቴዎስ እንዲያውቃቸው የተደረጉት ጳውሎስ አሁን አሉ የሚላቸው የጎንዮሽ ግንኙነቶችን ሁሉ ከመረዙ በኋላ በቀዳሚነት ተጠቂ የሚሆነው ቤተሰባቸው ከዚህ መርዝ ጽዱ የማይሆንበት ሁኔታ መፈጠሩ አይቀሬ ነው። የጎንዮሽ መርዝ ቀዳሚ ተጠቂው ማን ነው? ቤተሰብ ነው። የጎንዮሽ መርዝ ቀዳሚ ተጠቂው ቤተሰብ ነው። የጎንዮሽ ለወላጆች አለመታዘዝ በመጽሐፍ ቅዱስ ውስጥ ከእውነቱ እንደማፈንገጥ ይቆጠራል። ከእውነቱ እንደማፈንገጥ ይቆጠራል። በአመፀኛ ማንነት ላይ በምድራዊ ጉዞና ውጤታማነቱ ላይ የሚያመጣው ጉዳት አለ። ያለመታዘዝ መዘዝ አለው። ልብ በሉ፣ ራሱን የሚወድ ገንዘብን የሚወድ ትምክህተኛ፣ ትዕቢተኛ፣ ተሳዳቢ ቫኪዩም ውስጥ አይደለም የሚኖረው፣ ማህበረሰቡ ውስጥ ነው የሚኖረው። እና የመጀመሪያው ሰለባና ተጠቂ ቤተሰብ ነው። እና ይሄንን ጳውሎስ
ጥንቱ የመጽሐፍ ቅዱስ ምክር በተለይም ከመጽሐፈ ምሳሌ ጠቅሶ ሳያስተምር አልቀረም። ከሁሉ አስቀድሞ በወላጆችና በልጆች መካከል ያለውን መተማመን ስለሚጎዳ ይመስለኛል ጠቢቡ ሰለሞን ልጄ ሆይ የአባትህን ምክር አድምጥ፣ የእናትህንም ትምህርት አትተው፣ ለራስህ ሞገስ የሚያጎናጽፍ አክሊል አንገትህንም የሚያስውብ ድሪ ይሆንልሃል ብሎ የተናገረው። በዚህ ጥቅስ ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 8 እና 9 ያነበብኩት። በዚህ ጥቅስ ላይ ያለው ምክር ሲፈጸም ክፍሉ የተሸከመውን ተስፋና ባርኮት ታዛዦች ይቋደሳል። ከዚህ በተቃራኒው ደግሞ ሲጓዙ ረድኤትና በረከቱ ይቀርባቸዋል። ጳውሎስ ከፊት ለፊት በሚከሰት ማህበራዊ ቀውስ ለወላጅ የማይታዘዙ ሰዎች የሚመጡ መሆኑን ችግሩንም ከወዲሁ ይጠቁማል። አለመታዘዝ በልጆችና በወላጆች መካከል ያለውን መተማመን ይጎዳል። የተቋሰለ ግንኙነትን፣ መራራቅን እንዲሁም ለብዙ ዘመናት የሚቆይ ጉዳትን ወይም የግንኙነት ጠባሳዎችን ይጥላል። አለመታዘዝ እንደ ተግሳጽ፣ የተበላሸ ዕድል፣ የሚጎዳ ዕጣ፣ አደራ የማይሰጠው ተጠርጣሪ እንዲሁም የማይታመን የሚያደርግ ክስተትን በአመፀኛው ሕይወት ውስጥ ያስከትላል። የማይታዘዙ ሰዎች ላይ ማንኛችንም አመኔታ አይኖረንም። ተጠርጣሪዎች ናቸው አመፀኞች። ወላጆች ላይ የሚፈጸመው የአመፅ ጥግ ይፋ ሲሆን ደግሞ የማይታዘዙ ልጆች መጽሐፍ እንደሚነግረን የተረገሙና እድሜያቸው ያጠረ ይሆናል። ኖህና ካምን ማስታወሱ ይጠቅማል። በዚህ ስፍራ በእነዚህ 2-3 ሳምንታት ደጋግሜ አስባቸዋለሁ። ኖህ የጥፋት ውሃ ካለቀ በኋላ ገበሬ መሆን ጀመረ፣ ወይን አሳደገ። ከዛ ወይኑን ጨምቆ ጠጥቶ ሰከረ። በነገራችን ላይ ሰከረ በቅርብ ቀን ከአንድ እህቴ ጋር ስናወራ ምናልባትም ኦሬንጅ ካውንቲ አንስቼው አውቃለሁ። ጠጥተን መስከር ብቻ ሳይሆን በነገር መስከርም አለ። ሰከረ የሚለውን ቃል ፊደሉን ኋላና ፊት አድርጋችሁ ብታዩት የሰከረ ሰው በመጠጥም ይስከር በነገርም ይስከር፣ ቀጥሎ የሚመጣው ነገር ረከሰ ይሆናል። ሰከረ፣ ከዛስ ረከሰ። ደግሞ ሌላ ሊጨምርላችሁ፣ ረከሰ ብቻ ሳይሆን ከሰረ ይሆናል። ሰከረ፣ ረከሰ፣ ከሰረ። በዚህ ማለዳ የማይታዘዙ ልጆች በአመፅ የሰከሩ ናቸው። በአመፅ የሰከሩ ሰዎች የረከሱ ናቸው እና እውነት ነው፣ ኖህ ሰከረ። በመስከሩም ሀፍረተ ስጋው ለአደባባይ ተጋለጠ እና በዛ ጊዜ ፍቅር የኃጢአትን ብዛት እንደሚሸፍን ያወቁት ያፌትና ሴም የአባታቸውን ሀፍረት እንዳያዩ መሸፈኛ ይዘው የኋሊት ሄደው ምናልባትም ዓይናቸውን ጨፍነው ሊሆኑ ይችላል። ሃም ግን በአባቱ የሆነውን ሲያቅ ቶሎ በአደባባይ ይዞት ሄደ፣ ይዞት ወጣ። የአመፅ ያለመታዘዝ አመፅ ጥግ ሲሆን ወላጆችን የሚያሳጣ ክፋት ይፈጽማል ልጅ። ወገኖቼ በየትኛውም መንገድ የሚፈጸም ክፋት የሚያሳጣ ከሆነ አደጋ አለው። ይቅርታ ወቃሽ የሚያሳጣ ሲሆን ክርስቲያን ሆኖ ገሳጭ ሆኖ የሚያጋልጥ አይነት ተፈጥሮ ካለው ፖለቲከኛ ነው።
ስለዚህ እዚህ ቦታ ላይ ኖህ ከስካሩ በነቃ ጊዜ መጽሐፍ ምን ይላል? ታናሹ ልጅ ያደረገውን አወቀ። ወዲያውኑ ካምን አይደለም የረገመው፣ ከነዓን እርጉም ይሁን አለ። ወልደህየው ማለቱ በልጅህ ፔይኑን እወቀው። በጣም የሚያስቆጣቸውን ልባቸውን የሚሰብር ልጅ ሲያጋጥማቸው እኔ እንኳን ለወላጆቼ ታዛዥ ነበርኩ ይላሉ አንዳንድ ሰዎች። ግን አንዳንድ ጊዜ ደግሞ እውነቱ እሱ ሳይሆን አይቀርም እና ከነዓናውያን ከያዙት መሬት ምድር የተፋቻቸው ሰዎች ናቸው። ተሰዳጆች ናቸው። አገር የለሾች ናቸው። እና ባጭሩ በዚህ ስፍራ በወላጆችና ልጆች መካከል ያሉት ድንበሮች ችላ ሲባሉ መጽሐፍ ቅዱስም ሆነ ማህበረሰቡ በአመፅ ተሰላፊውን የሚያርሙ የቅጣት ሰይፍ ይመጣሉ። ምናልባት በምድራችን የምናየውን በወንድምና በወንድም መካከል ያለ መገፋፋት ወላጆቻችን ምን ዘርተው ይሆን ብዬ እንድጠይቅ ያስገድደኛል አንዳንድ ጊዜ። ፕሮፌሰር መስፍን የክህደት ቁልቁለት የሚል መጽሐፍ ጽፈዋል። ያንን ጥያቄ ለመመለስ እገሌ የሚባለው ዘር እገሌን በድሎታል በሚል ከዘር ወደ ዘር የተላለፈ መርገም፣ አለመታዘዝ ወደ ትውልዳችን በማምጣቱ ወገኖቼ ክፋት ሊዘራ ይችላል። ትንሽ ዘርተን ዘር ክፉ መሆኑን የምታውቁት በጊዜው ይበቅላል። አንድ በቆሎ ቅንጣት ዘርተን ባለፈው ጋይ ሰለሞን መጥቶ በቆሎው እንዴት አድርጎ ሌላ አምሳያውን እየለጠፈ እንደሚያወጣ አንድ በቆሎ ዘርተን አገዳ ከአገዳ ጋራ ተያይዞ ያቺ አንድ በቆሎ ሌሎች በቆሎዎችን እየለጠፈች እንደምትባዛ ይህ ረቂቅ የእግዚአብሔር ሥራ መሆኑን ያሳየን ነበር። ልክ እንዲሁ ክፋትም ጥቂት ዘርተን ብዙ ነው የሚታጨደው። ሰው ሁሉ የዘራውን ያንኑ ያጭዳል። ትዝ ይለኛል በዛ የፖለቲካ ዘመን እፊ የዘሩ የሚያንገላቱ ትልልቅ ሰዎችን ሳያስቡላቸው አባቶቻቸው የሚሆኑትን አቆርቋጅ፣ ሆዳም፣ አድሃሪ እያሉ ወጣቶቹ እንዴት እያንገላቱ እያዋረዱ ርኅራኄ ሳይሰማቸው ያደረጉት ነገር ጥቂት አልቆየም። በመካከላቸው በነበረው ልዩነት ደግሞ እዛው እርስ በርሳቸው የሚያስተላልቃቸው ነገር ተፈጠረ። ባጭሩ አለመታዘዝ የሚዘራ ዘር ነው፣ ይበቅላል። ስለዚህ እንድንጠነቀቅ ያስፈልጋል። ለዛሬ ይሄን ያህል ካልኩ ይበቃል። አጭር ጸሎት እናድርግና እንጨርሳለን። ቅዱስና የተፈራህ ያው አምላካችን እግዚአብሔር ሆይ እናመሰግናሃለን። አቤቱ ፍጻሜ ዘመን ውስጥ አለን። በየዕለቱ በምንኖረው ኑሮ ውስጥ ጸጋህ ይደግፈን። ዘመኑን አስጨናቂ ያደረገ ምርጫችን ዛሬም በመሃላችን ያሉ ጉድለቶቻችንን በምህረት እይልን። ራስን ከመውደድ ገንዘብን ከመውደድ አድነን። ከትምክህትና ከትዕቢት ከስድብ ሕዝብህን ነፃ አድርግ። ለወላጆቻችን ካለመታዘዝ የሚያስፈልገውን እንክብካቤ ከመንፈግ አድነን። ሰላም አውለን፣ በፈቃድህ ውስጥ አውለን። የዕለቱ አምልኳችንን ባርክልን በጌታ በኢየሱስ ስም አሜን። አሜን። ፓስተር እግዚአብሔር ይባርክህ። አሜን። ተባረክ ፓስተርዬ። በሰላም ዋሉ ወገኖች። እግዚአብሔር ይባርክ። ተባረክ እግዚአብሔር ይባርክ። ተባረክ ፓስተር። አሜን። ተባረክ። እግዚአብሔር ይባርክ ፓስተር። አሜን።
ተባረክ።